እናንተ ያሳዝናል። እውነት ለመናገር እየሰማሁት ነገር ከምር ነው። ሀይሚ ፕራንክ እያደረገችን ነው አይደለ? ፕራንክ እያደረገችን ነው ብዬ ነው እኔ በበኩሌ የማስበው የምወስነው። እውነት ለመናገር ሀይሚዬ ወስነሽ ጨክነሽ እንደዚህ ተስፋ ቆርጠሽ እውነት ልትሄጂ ነው? ሰውን መውደድ ለካ እንደዚህ ነው። ያሳዝናችኋል፣ ልባችሁ ይሰበራል። ሰውን ታውቃላችሁ፣ ወዳችሁት እስከ መጨረሻው ብዙ ተከትላችሁት ብዙ ነገር ተስፋ ያደረጋችሁበት ነገር የሆነ ቀን ላይ እንደዚህ በቃ የሆነ ንጥል ሲል ወይም ደግሞ ይሆናል አይደለ? ወሽመጣችሁን ቁርጥ የሚያደርግ ነገር ሲናገር ምን ይሰማችኋል? የእውነት እኔ ከምር አልመሰለኝም። ሀይሚ ፕራንክ እያደረገችን ነው ብዬ ነው እኔ የማስበው ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉኝ። ላይክ አድርጉ። ላይክ ደግሞ አያስከፍልም። በዚህ አጋጣሚ አንዲት እህቴ ላይክ ለምን አያደርጉሽም? እንዲሁም ደግሞ ኢትዮጵያ ያለ ሰው አያበረታቱም ብላለችና ለሀሳብ ለሰጠሽው ሀሳብ ከልብ አመሰግናለሁ። ከልብ ነው ምስጋናዬ ማለት ነው። ከልብ ነው ምስጋናዬና አይተሻል ተረተሻል ብዬ አስባለሁኝ። ለማንኛውም ግን ላይክ ብታደርጉ ምንም አይከፈልበትም። ምንም የሚጎዳችሁ ነገር የለም። ለኔ ደግሞ ሊጠቅመኝ ይችላል እና ላይክ አድርጉ ልላችሁ እወዳለሁ። ላይክ የምታደርጉ ከልብ ነው የማመሰግናችሁ። ዛሬ ሀይሚዬ ወስና ከሀገር ልትወጣ እንደሆነ በቃ ከዚህ በኋላ ኢትዮጵያ ውስጥ መኖር እንደሌለባትና መኖር እንደማትችል መቋቋም እንዳቃታት ነግራናለች። እንግዲህ በትናንትና ቪዲዮ እንደተናገረችው ከዚህ በኋላ ማንንም ሰው ይቅርታ በይው፣ ይቅርታውን ተቀበይ በቃ ብላችሁ እንድትለምኑኝ አልፈልግም ስትል ነበረ። እኔ ግን የትናንትና ቪዲዮን እንደዛ ስትናገር ሀይሚ ምን አስባ ነው? በውስጧ የሆነ ያሰበችው ነገር አለ ብዬ ገምቼ ነበረ። ዛሬ ደግሞ ያንን ነገር እውነታውን አፈንድተዋለች። እውነታውን ተናግራለች። ከዚህ በኋላ እኔና ብሩኬ አብረን መሆን አንችልም፣ አብረን መቀጠል አንችልም። እኔ ሀገር ጥዬ ልወጣ ነው። ምክንያቱም እዚህ ሆኜ ለራሴ ጊዜ አልሰጠሁም፣ ሰላም አልተሰማኝም፣ ደስተኛ አይደለሁም፣ እየተከፋሁ ነው እና ስለዚህ አሁን ሀገር መቀየር ስላለብኝ ከኢትዮጵያ መሄድ ስላለብኝ ልሄድ ወስኛለሁ። ይሄን ነገር ደግሞ የምነግራችሁ በተሰበረ ልብ ነው። እንደምታዝኑ እንደምትወዱኝ፣ እናንተ ልትአጡኝ እንደማትፈልጉ አውቃለሁ። ነገር ግን እኔ ደግሞ እዚህ መቆየት አልቻልኩም ብላ በጣም ባዘነ በተሰበረ ልብ ዛሬ ቪዲዮ ላይ ተናግራለች ማለት ነው። እውነት ለመናገር ሀይሚዬ ስትናገር እኔ በጣም ተሰምቶኛል፣ በጣም አዝኛለሁ። ሀይሚዬ እውነት ለመናገር ጥፋት አጥፍቷል፣ ብዙ ጥፋቶች አጥፍቷል። በዛም በጥፋቱ እኛ ስንናገር ነበረ እባክህ ተመለስ እያልንና ያው ነገሮች ነገርን ይወልዳልና እስከዚህ ደርሷል። አሁን አንቺም ደግሞ የመጨረሻ ደረጃ ደርሰሽ ተስፋ ቆርጠሽ እንደዚህ ለመሄድ የሚያነሳሳሽ ምክንያት ብዙ ነገሮችን ስላየሽ ስለተመለከትሽ ነውና እኛ ደግሞ ኢቭን የምናየው የምንመለከተው ካሜራ ላይ ያለውን ነው። ስለዚህ እጅግ በጣም ብዙ ከካሜራ ጀርባ ጥፋት ሊኖርበት ይችላል። ያንንም ጥፋቱን ደግሞ እናንተ ተነጋግራችሁ ብትፈቱት፣ ሰላም ቢፈጠር፣ አብራችሁ ብትቀጥሉ እኛ ብሩኬንና ሀይሚን ስናያቸው በጣም እየተከታተልናቸው እዚህ የደረሱ እውነት ለመናገር ከሰውነታቸው መጨመር እሷም ተናግረዋለች። ከሁሉም ነገር አብረውን የነበሩ ልጆች ናቸው። ዛሬ ላይ ደግሞ ያው በሆነ ባልሆነው በሴጣን መልክ ሰዎች በመካከላቸው ገብተው ሀይሚና ብሩኬ እንዲለያዩ ወይም ደግሞ ሀይሚ እንደዚህ ታማራ ሀገር ጥላ እስከመሄድ ድረስ እስከመድረስ ያደረሳት የሰው ነገርና የሰው ወሬ ሰዎች በመካከላቸው እየገቡ ያልሆነ ሆነ እያሉ ወይም ደግሞ የሰውን ሕይወት በመበጥበጥ የተጠመዱ ሰዎች ባደረጉት ነገር ነው። ነገር ግን ሀይሚዬ እኛ አሁን ላይ ሂጅም አትሂጅም ብለን የምንልሽ ሳይሆን ይቅርታ ተባብላችሁ አብራችሁ ብትቀጥሉ ቤተሰብም ደግሞ አንቺም እሱም ባላችሁበት ሁለታችሁንም ተቆጥቶ ቢያስታርቃችሁና ያው የሰው ሀገር የሰው ነው። የሰው ሀገር መቼም በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላልና ምንድነው የሰው ሀገር ብርቅ ነው የሚመስለን፣ ግን አገራችን ላይ ወርቅ የሆነ ነገር አለ። ተሰዶ መኖር ስደተኝነት ነው። አሜሪካን በሉት አውሮፓን በሉት የትም ዓለም በሉት ስደት ነው። እውነቴን ነው የምላችሁ። አረብ ሀገርም አንድ አይነት ነው፣ ህይወቱ አንድ አይነት፣ ስደተኛ ነው። አገር ላይ ግን ምንም ቢሆን በላችሁም ጠጣችሁም አመስግናችሁ የምታድሩበት እንደፈለጋችሁ ሆናችሁ የምትኖሩበትን ተሰደን አይተነዋል አይደል? ስለዚህ የሰው ሀገር የሰው ነው። አገርሽ ላይ ሆነሽ ደግሞ ምንም አልጎደለብሽም።
በእርግጥ በዚህ በአንዳንድ ነገሮች ሰላም ማጣት፣ መረበሽ ምናምን የምትወጂውን ሰው በሌላም ብቻ እንትን ማለት ምናምን ስታይ ልብሽ ሊሰበር ይችላል፣ ልታዝኝ ትችያለሽ። ግን ደግሞ ያንን ነገር ዋጥ አድርገሽ ብዙ አላማ ብዙ ነገር ያሰባችሁ ልጆች ነበራችሁ። ሀይሚዬ ሌላው ቢቀር እንደው 4 ልጆችስ፣ እውነቴን ነው የምላችሁ እነዛ 4 ልጆችስ እናንተ 4 ልጆች እያልን እኛ ራሱ ማለት ነው እኛ ራሱ 4 ልጆች እያልን 4 ልጆቹ የሀይሚና የብሩኬ እያልን በየቦታው እያንጠለጠልናቸው እናንተ ሰው አፍ ገቡ እንዴ እነዚህ ልጆች? እናንተ ሰው አይን ገቡ እንዴ እነዚህ ሀይሚና ብሩኬ ልጆቻቸው? እውነቴን ነው የምላችሁ እያንጠለጠልን ልጆቻቸውን ሳይቀር መከራቸውን አበልተን ይሁንና ዛሬ ሀይሚና ብሩኬ በቃ እያለች ነው ሀይሚ። ብሩኬ ግን ይሄንን ቪዲዮ ሲያይ ዝም የሚል ይመስላችኋል? በባሌም በቦሌም ብሎ ሀይሚን የሚያስቀራት ይመስለኛል። እሷ ደግሞ ይሄንን መናገር የፈለጉት ነገሮቹ አልቀው ተቋጭተው ሻንጣዬን አስተካክዬ መንገድ ልጀምር ስል ነው እያለችን ነው። ሀይሚ ከምርሽ ነው እያደረግሽ ያለሽው ነገር? አንዳንዴ ደግሞ ሀይሚ ተስፋ የቆረጠችው ምንድነው? ሁል ጊዜ ብሩኬ ተደጋጋሚ ስህተት ሲሰራ ያንን ስህተቱን ሳይርም ሌላ ስህተት ሲያመጣ ኧረ ተው ብሩኬ ስንል ይቅርታ በል ስንል ብሩኬ ጥፋቱን እኔ አይደለሁም ጥፋተኛ ሀይሚ ነች እያለ ወደ ሀይሚ ሲገፋ ይኸው የመጨረሻ ደረጃ ደረሰች። ሀይሚ ቆረጠች። ስትቆርጥ ደግሞ ወሰነች። ኤፍሬምም ላጠፋው ጥፋት የብሩኬን ስም እንደዛ ላደረገው ነገር ይቅርታ ብላለች። አያችሁ ሰው በትኩሱ ማለት ነው። ሀይሚ ብልህ ነች፣ ጎበዝ ነች፣ አስተዋይ ነች። እንደዛ አደረገች። ብሩኬ ግን ሲያንዛዛ አብሳላት መጣች፣ እዩ መጣች፣ ሁሉም የሰውን ህይወት ሲበጠብጡ አሁን ላይ ብሩኬ እንግዲህ ከአብሳላትም የለም ከዩም የለም ሄደዋል። ሀይሚም ይኸው ልሄድ ነው አለች። ዛሬ ላይ ብሩኬ ቢያዝን ቢያለቅስ ቢተክስ ማን ነው አብሮት የሚሆነው? ሀይሚ እኮ ከብሩኬ ጋር ረጅም ጊዜ ሆኗታል። ጊዜ አይደለም አመታት አስቆርጥራለች። አያችሁ ክፉ ደጉን አብረው አሳልፈዋል። ዛሬ ሀይሚ እንደዚህ ወጣ እንባ እየተናነቃት ኦዲየንስ እንደዚህ እያለቀሰ ኦዲየንስ በራሱ እያለቀሰ ነው ሀይሚ 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 እያለ ሀይሚ የእውነት ለመናገር ባቴጂ እኔ በበኩሌ በጣም ደስ ይለኛል። ባቴጂ በቃ ራስሽን አሳምነሽ ቀርተሽ ብትኖሪ። ምክንያቱም ከዚህ በኋላ ቲክቶክ ላይም ልሰራ እችላለሁ ዩቲዩብ ላይም ብዙም ባይሆን እመጣለሁ ብላለች እና ይሄ በጣም የሚረብሽ ነገር ነው። አንድ ሰው ወዶሽ ይሄ ሁሉ ኦዲየንስ ስለሚወድሽ ስለሚያከብርሽ ነው የሚከታተልሽ የሚያለቅሰው። ስለዚህ ይሄ ሁሉ ወዳጅ ተከታይ ያለሽ እንደዚህ አድርገሽ ባትሄጂ መልካም ነው። ቀርተሽ ሁሉም ነገር እግዚአብሔር ይፍታው። እግዚአብሔር አንቺና ብሩኬን አንድ ማድረግ ካለበት ህልዋችሁ አንድ ላይ ከሆነ ትገናኛላችሁ፣ አብራችሁ ትኖራላችሁ፣ ልጆችንም ትወልዳላችሁ። እግዚአብሔር ካላለው ደግሞ አላለው። ግን ደግሞ ብሩኬና ሀይሚ መቼም አይለያዩም ብዬ ነው እኔ የማስበው። እውነቴን ነው የምላችሁ መቼም አይለያዩም። ፕራንክ እያደረገችን ይመስለኛል ሀይሚ ግን ጨከነሽ ኢትዮጵያን ጥለሽ ልትሄጂ ነው። ከኔ ምን ጎሎሽ ነው የምትል ይመስለኛል ኢትዮጵያ በራሱ ለሀይሚ ማለት ነው። እዚህ ሰዎች እንደዛ ያደረጉ ወደድኩትን ሰው አጣው ተጎዳው በፍቅር ብለሽ ይችን ነገር አማካኝተሽ ባቴጂ በጣም መልካም ነው። በጣም ደስ ይለኛል ማለት ነው እኔ በበኩሌ። ለማንኛውም ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እንግዲህ እውነቴን ነው የምላችሁ አበረታቱኝ።